እንደምታውቀው የመንግስት መስሪያ ቤት ትቼ ሌላ ድርጅት ገባሁኝ። መንፈሳዊ ድርጅት እዛ የስነ ጽሁፍ እና የኮሙኒኬሽን ኃላፊ ሆንኩ። ኃላፊነቱ እየከበደ መጣ። ጋዜጣ ላይ ግን መጽሐፍ አላቆምኩም። ስለዚህ ወደ መንፈሳዊ ጽሁፎች አደላው። ከዛ ውጭ ሀገር ለተለያዩ ወርክሾፖች እንደዚህ ይሄድ ነበር። በመጨረሻም ያው ለፖስት ግራጁዌት ጥናት አሜሪካን ሀገር ሄድ። ከዛ ፊት አሜሪካ ሀዋይ ሄጄ ነበር። እነሱ የቢሮውን ስራ በጣም ትልልቅ መጽሐፍ የጻፍናቸው አሉ። ከተመለስኩኝም በኋላ ወደ ሀገር የአመራር ጥበብ የሚለውን ታስታውሳለህ? አንድ 5 ታትሟል። ከዛ በኋላ በርከት ያሉ ስራዎቼ በቃ አሁን ልቦለድ ግጥም፣ አጭር ልቦለድ ሳይሆን ለትውልዱ የሚጠቅሙ ሬፈረንስ በስነ ጽሁፍ ጉዳይ ላይ፣ በፎክሎር ላይ፣ በቲያትር ላይ እንደዚህ የሚል የጥበባት ጉባኤ የሚለውን ትልቁ መጽሐፌን ታውቀዋለህ። በ10 የጥበባት የማንበብ ጥበብ፣ የመጽሐፍ፣ የስነ ጽሁፍ፣ በቋንቋ ላይ እንደዚህ 10 ጥበባትን የያዘ መጽሐፍ አለ። ለ9ኛ እና 10ኛ ክፍል የቋንቋ ማስተማሪያ አለ። 6 የህፃናት መጽሐፍ አሉ። ከኬጂ ጀምሮ ቋንቋውን እንዲወዱ 6 አሉ። ሌላ በጣም በህይወቴ እርካታ የሚሰማኝ እንደው ለሀገር ያበረከትኩ የምለው ጋሽ ጳውሎስ ኞኞ የአዲስ አበባ 100ኛ ዓመት በዓል ሲከበር ኮሚቴ ተቋቁሞ ነበር። እሱ የታሪክ ኮሚቴ ሰብሳቢ ነውና ታሪክ እንድጽፍ ከፈለጋችሁ የሚኒሊክን አርካይቭ ክፈቱልኝ አለ። እዚህ ባታ ያለውን እና ከፈቱለት። ተዘግቶ ነበር ያን ጊዜ። ማንም ወደዛ ዝራ አይልም እና የደርግ ባለስልጣናት ፈቀዱለት። ታይፕራይተሩን ይዞ ሄደው ሚኒሊክ በሀገር ውስጥና በውጭ የተጻፉትን ደብዳቤ ታይፕ ሲያረግ ፋይል ሲያረግ በኋላ በመጨረሻ ለአንድ ድርጅት አሳታሚ ድርጅት ሰራ ነበርና የጋሽ ጳውሎስ ልጅ አምጥቶ አሳየኝ። በጣም ደስ አለኝ። ይኸውልህ በአጋጣሚ ፊት ለፊት ናቸው መሰለኝ እነዚህ። አይ ቲንክ እሱ መጽሐፍ እኔ ያለው ነው መሰለኝ አሳተምኩ። ይሄ አጤ ሚኒሊክ በውጭ ሀገራት የተጻፉት ደብዳቤዎች ነው። ይሄኛው ደግሞ በጣም ትልቁ ደግሞ አጤ ሚኒሊክ በሀገር ውስጥ የተጻፏቸው ደብዳቤዎች ናቸው። እነዚህ የሚኒሊክ ደብዳቤዎች ለሪሰርቸርስ የሚጠቅሙ ኤዲት አድርጌ በጥንቃቄ አሳር በልቼ ይሄንን እንደነዚህ አይነቶቹን እና ሌሎችም የመማሪያ መጽሐፍቶች አሉ። እሱ ላይ ትንሽ ኮንትሪቢዩት ለማድረግ ሞክረ። ይሄ ግን ለኔ ትልቅ ሐውልት ነው። ይሄ ትልቅ ሐውልት ነው። በጣም ለሁላችንም ልናመሰግንህ በጣም አድርጌ ነው ማመሰግንህ። ምክንያቱም ከዚህ በኋላ እነዚህ አይነት የታሪክ ስራዎች ዋጋ እያጡ የሄዱበት ዘመን ነውና በትክክልም ሐውልት ነው ያቆምክላቸውና አመሰግንሃለሁ። እኔም በግል Thank you. ብዙ ነው መልክህ፣ ብዙ ነው ዘርፍህ። መምህርም ነበርክ። እንግዲህ እዛው ባደክበት በኖርክበት ሰፈር ደግሞ ዊንጌት ከዩኒቨርሲቲ ከወጣህ በኋላ ቋንቋ አስተምረሃል፣ አማርኛ ቋንቋ አስተምረሃል። እስቲ የወንጌት እንደሞ ንገረኝ፣ በዛ አካባቢ የነበረህን ደግሞ ኮንትሪቢዩሽን ንገረኝ። ዊንጌት ያው እንደምታውቀው ጋሽ ተገኝ ወርቅ ውቡ የሚከበር ዲሬክተር ነው አይደል? ከጋሽ ተገኝ ጋር መቼም እኛ የምንቀርብ አይደለንም። ከሱ ልምድ፣ ከሱ እውቀት፣ ከሱ ጥበብ ጋርና አንድ ኮሚቴ ውስጥ ነበር። እዚህ የቀበሌያችን ልማት ኮሚቴ፣ የደን ልማት ኮሚቴ ውስጥ ቦርድ ውስጥ አብረን እናገለግል ነበርና ጋሽ ተገኝ እኔ ምናልባት ወደ ኮሌጅ ደረጃ እያደገ ነበር ትዝ ይላል። የቴክኒክና የሙያ ትምህርት ቤት ነበርና ልጆችን በቴክኒክና በሙያ ማብቃት ብቻ አይደለም፣ ሪሰርች እንዴት እንደሚሰሩ አስፈላጊ ኮርስ ሊሰጣቸው ይገባል። የምርምር እና የዘገባ አጻጻፍ ዘዴ እና ልጆች አትሊስት ፕሮፐርሊ ቃለ ጉባኤ እንኳን መያዝ ይቸገራሉና የምርምርና የአጻጻፍ ዘዴ ሪሰርች ኤንድ ሪፖርት ራይቲንግ ሜተድ ለምን ኮርሱን ቀርጸን አናስተምርም አልኩት። ደስ አለው። ስለዚህ እኔ ክፍለ ጊዜ እሰጥሃለሁ። ያው የኮሌጅ ተማሪዎች ናቸው እንደምታውቀው። 2 ዓመት አስተምሬያለሁ። ፓርት ታይም ሆኜ አስተምሬያለሁ።
በጣም ደስ ይለኛል ከብዙዎቹ ጋር እንትን በማለት እግረ መንገዱን እንግዲህ ላንሳለህ ፀሐይ እንደው መላኩንም ማንሳት አለብኝ እግረ መንገድ። ምክንያቱም ቅድም ስትጠቅስ የፀሐይ መላኩን የመጀመሪያ ልብ ወለድ አይ ቲንክ ቋሳ ይመስለኛል ካልዘነጋ አዎ ሪቪው አዎ የጻፈው አንተነ ብለርብ አዎ ብለርብ የጻፍኩት እኔ ነኝ። እና እስቲ እሱን ፀሐይ መላኩ አስተማሪ እንደሆነች ታውቃለህ? ውንጌት ስታስተምር አውቃለሁ። የት ነው ያስተማረች? በኋላማ አብረን አስተማሪ ሆንን። ኮልፌ አጠቃላይ 11 እና 12 ክፍል ታይፕ አስተማሪ ነበረች። ያኔ ሰጥ ነበር ታይፕ። ውንጌት ታይፕ ታስተምር እንደነበር አስታውሳለሁ። አዎ ኮልፌ እኔ ኮሜርስ ተማሪ ነኝ። ድሮ ሳይንስ እና ሶሻል የሚባለው ኮሜርስ አንዱ ስትሪም ነበርና የኮሜርስ ትምህርት አካውንቲንግ፣ ፖለቲካል ኢኮኖሚ እና ሌሎች ኮመን ኮርሶች እሷ የእንግሊዝኛና የአማርኛ ታይፕ አስተማሪያችን ነበረች። በኋላ ተገናኘን። ዊንጌት ደግሞ አስተማሪ ሆነን ትከሻ ለትከሻ በኋላም ደራሲያን ማህበር ውስጥ አብረን ለማገልገል ቻልን። ዊንጌት እድለኛ ትምህርት ቤት ነው እንግዲህ እንዳንተ ያለ እንደ ፀሐይ መላኩ ያለ በአመራር ደግሞ እንዳልከው እነ ጋሽ ተገኝን እነ ጋሽ አበራ አሽኔን እና ሌሎችንም በጣም ትልልቅ ሰዎች የሰጠ ነው። በተማሪነት ደግሞ ያለፉትን ትልልቆቹን ደራሲያን እና የሀገር መሪዎችን ጨምሮ ነው። እና ዊንጌትን ስታስብ ከዚህ አንጻር ምንድነው የሚሰማ እዛ ውስጥ የዛ ታሪክ አካል በመሆን? እኔ መቼም በኋለኛው ዘመን የመጣ ነው። የድሮ ዊንጌት እንደምታውቀው የተከበሩ ሰዎችን ያፈራ ነው። እኛ ያ ሁሉ ክብሩ ተገፎ እንደ ማንኛውም ኮሌጅ የተባለበት ዘመን ላይ የደረስነው። በዛ ዘመን እኔ ለማስተማር አይደለም ለመማር እድል ያለኝ አይመስለኝም። የተከበረ ታላላቅ ሰዎችን ያፈራ ነው። ያን ጊዜ የግል ትምህርት ቤት የለም እንደምታውቀው። ሁሉ የሚሻማው ዊንጌት ኮንስትራክሽን እና ሙያ ትምህርት ቤት ለመግባት ነው። አንድ ክፍል ለምሳሌ ልንገርህ 526 ተማሪዎች ነበሩኝ። አንድ ክፍል አዳራሽ ውስጥ ነው ማስተምራቸው። የምታውቀው አዳራሽ ውስጥ በሙሉ ሴቶች ናቸው። በሙሉ የሴክሬታሪ ተማሪዎች ናቸው። እኔ ወንዱ ላስተምራቸው ስገባ ለየት ያለ ሸሚዝ ከለበስኩ እያሉ ያው ታውቃለህ ሴቶች መካከል እሱም በህይወት ያረሳ። በቃ እነሱን ለማረጋጋት የነበረው እንትን ቀላል አይደለም። ሌላም ክፍል እንደዚሁ 300 ምናምን ሌላ ክፍል ሴቶች ነበሩ። ዛሬ የሚገርም ነገር ቦሌ አካባቢ ነበር የሆነ ቃል ገዛ ሲሄድ ዛሬ ከሰዓት በኋላ አንዱ ስፍስፍ ብሎ ተቀበለኝ። ባለሱቁ ቦሌ አካባቢ አንድ ሞል ውስጥ አንተነ አስተማሪ ብሎ ዋለ ዊንጌት ያስተማርከኝ ነህ የስነ ጽሁፍን ነገር ውስጤ ከተህብኝ ብሎ ባለቤቴም እህቷም ነበረችና እኔ አረሳውም። ከልብ ነበር የማስተምረው በእውነት። ከነሱም ደግሞ ማራለው። የኮንስትራክሽን ተማሪዎችን አስተምር ነበር። ዊንጌት ባለውለታዬም ነው። እንደው ከዊንጌት ጋር የተያያዘ ነገር ካነሳ አይቀር አንድ ጊዜ እኔ ጋሽ ተገኝ እና የተወሰኑ ሰዎች እንዳልኩ የልማት ኮሚቴ አልነበርንም የቀበሌው። እንግዲህ በሰላም ነው የምናገለግለውና አንዴ መንግስቱ ኃይለማርያም ካምቦ መስመር ይመለሳሉ። ሲመለሱ እስቲ ዊንጌትን ሊያው ብለው ጎራ ይላል። ጎራ ብለው ጋሽ ተገኝን አገኙት። ዲሬክተሩን ፕሬዚዳንቱ ጎበኙ። ግቢውን እየጎበኙ እያለ ጋሽ ተገኝን አንድ ጥያቄ ጠየቁት። ወደፊት ይሄንን ግቢ ዩኒቨርሲቲ ብናረገው ውስጥ እንዲሁ ሐሳብ አለ። ሰፊ ግቢ ነው የያዛችሁት፣ ታሪካዊ ግቢ ነው። ለምን ወደ ዩኒቨርሲቲ ደረጃ ከፍ አናደርገውም ይሉታል ጋሽ ተገኝ። ያ መልካም ሰው ጋሽ ተገኝ ምን እንደሆነ አላቅም ትርፍ ቦታ አላችሁ ሚስፋፋ ይላሉ ፕሬዚዳንት መንግስቱ። አዎ ትርፍ ቦታማ በቂ ነበረ፣ ግን እንደው ቀበሌው ለልማት ብሎ እንደው ችግኝ እንደው ደን እያለማ ነው እንጂ የውዚህ ቁልቁለቱ በጣም ሞልቷል ትርፍ መሬት ነው። መንግስቱ ኃይለማርያም
ምን የምን ቀበሌ ነው? ትምህርት የሚጻረር ቀበሌ። በአስቸኳይ ስራ አስፈጻሚዎችን ሰብስቡልኝ፣ በአስቸኳይ ከያሉ እህት የምታውቃት ያረሮቅ ደውላ እንዳትመጣ ዛሬ ዝር እንዳትል ጓደኞች ጋር ደር ፕሬዚደንቱ ይፈልጓቸዋል። አየሰብስበው እንግዲህ ወይ ሊያስሩን ይችላሉ ወይ እንግዲህ አናቀውም። እንግዲህ እንዲህ አይነት ዘመን አልፈናል። ከዊንጌት ጋር ታሪኩን ታገኘዋለህ እዚህ ላይ። ምን ዊንጌት አሁን ያቺ ትንሽ ሰፈር በጣም ትልልቅ ሀሳቦች የነበሩባት ሰፈር እንደሆነች አውቃለሁ። አንዱ አሁን ያልከው ዊንጌት ነው። ዊንጌት የራሱ አምቢሽን የነበረው የራሱ ትልቅ ድሪም የነበረው ተቋም ነው። ከጀርባ ጋሽ አስፋው አለ። የጋሽ አስፋው ትምህርት ቤት ደግሞ ሌላ እዛው መቃብሯ እውነት ነው አይደለ? ኮምፓክትድ ሆኖ እውነት ነው ያለ ክርስቲያን ደግሞ ሌላ ተጽዕኖ ነበረው። ከታች እውነት ደግሞ ነው ባይተዋር መቃብር ደግሞ አለ። እሱ ደግሞ እንዲነሳ ደግሞ ሌላ ፍላጎት አለ። የደን ልማቱ አለ። ይሄ እምነበረድ ፋብሪካ በዛ በኩል አለ። ይሄ ትልልቅ ከላይ የካቶሊኮች መቃብር አለ። ያው የጣሊያን እንትኖች ሁሉ የተቀበሩበት የፕሮቴስታንት መቃብር አለ ከላይ ማዶ አለ። እና ይሄ ሁሉ ነገር ያለበት ትንሽ የሚመስል ግን ግዙፍ ሰፈር ነው። እና እነዚህ ሁሉ ነገሮች ታርቀው መኖራቸው በጣም የሚገርም ነው። ይህንን ካነሳን ጋሽ ዜናን ማንሳት ግዴታ አለብን። እና ጋሽ ዜና ያንተ የእህት ባል ነው፣ ግን ለአንተ ደግሞ ቅርብ ሰው ይመስለኛል። የማስታውሰው ጋሽ ዜና የኤሌክትሪክ መስሪያ ሱቅ ከፍቶ ነበር እዛ ያየውማ ክበብ የነበረው ውስጥ አይደለም? አዎ አዎ አዎ። እዛ ውስጥ አይ ቲንክ አላቅም፣ አንተ አሁን ምን ታግዘው እንደነበር ምን ትረዳው እንደነበር አላቅም፣ ግን አብረው ሁል ጊዜ አብራችሁ ነው ማያችሁ የነበረው። እና ጋሽ ዜና ልጆችን በማረቅ በመገሰጽ በጣም የታወቀ ነበረ። ደን በማልማት ግን ማረሳው ለደን የነበረው ፍቅር፣ ለዛፍ የነበረው ፍቅር እስካሁን ድረስ ትዝ ይለኛል። እና እስቲ ንገረኝ ጋሽ ዜና ቦታ አለው መጽሐፍ ውስጥ ሰጥተኸዋል? በደንብ ቦታ ሰጥቼዋለሁ፣ በደንብ ሰጥቼዋለሁ። እንግዲህ እንዳልከው እሱ ዘመን የቀደመ ሰው ነው በሁለት ምክንያት። እሱ ያው ኮሚኒስት ነው እንደምታውቀው፣ እኔ ደግሞ ሃይማኖት ነኝ። በሁለታችን አይ ተቻችለን አልኖርንም እስከ መጨረሻ ድረስ። እዚህ ውስጥ ብዙ አሳዛኝ ታሪክ ታነባለህ። ይሄ አብዮት ልጇን ትበላለች የሚለው አባባል እኛ ቤት ተፈጽሟል። ታስር ያለው በሃይማኖት ምክንያት ስቃይ ደርሶብኛል። ብዙ መከራ አይቻለሁ። ያው ታውቃቸዋለህ መሪዎቻችን፣ በእውነት በወቅቱ የነበሩ መሪዎቻችን። ኦኬ ዘመን ነው ብዬ ልቀበል። እንዳልከው ጋሽ ዜና ላመነበት ነገር እስከ ሞት ድረስ የሚጨክን እንግዲህ ተጻራሪ ሰዎች ተጻራሪ ቡድኖች ጋር ብዙም ከማህበረሰብ ጋር የተጋጨ በዚህ ጉዳይ ላይ ብዙዎችም ዛሬም ድረስ በሌላም መልኩ ገጽታ የሚያነሱ፣ ለኔ ግን በህይወት ፕሪንሲፕሉ ለምሳሌ ትምህርት በሚዘጋበት ጊዜ ሃይ ስኩል እያለን የፖለቲካ ድርጅቶች እዚህ ትምህርት ቤት ሄደ ብትሞት ይሻላል ብሎ የግድ ገፍቶኝ ሄዶ መጽሐፍ ውስጥ እንደ ፊልም ታነበዋለህ። ይሄን በፕሪንሲፕል ደረጃ በማነጽ ደረጃ ስለ እውነት ቆሞ ብቻውንም ቢሆን ላመነበት ነገር እኔና እሷ አንስማማም በርዕዮተ ዓለም እንደተጋጨለን ታሪኩንም ታነበዋለህ። ከማህበረሰቡ ጋር ተጋጭቷል ብዙ አንዳንድ ነገር ውስጥ ኢንቮልቭመንት ስለነበረው ቢሆንም ግን ያ የደን ልማቱ ምን እንደሆነ ልንገርህ። ያ ደን ተጨፍጭፎ አልነበረም እንደምታውቀው ባይተዋር መቃብር እናልማ ብለን ተቋቋመ። ያው እንዳልኩ የነበሩ ሰዎች ቦርድ ተቋቋመ። እሱም የቦርድ አባል ነበር። እንዴት አሁን ይሄ የሞተ ጉቶ እንዴት ነፍስ ሊዘራ ይችላል? ለኔ ተው አለ። ምን ያደርጋል? ጦር ኃይሎች ሄድና ከመጸዳጃ ቤት የተመጠጠ የመጸዳጃ ቤት ቆሻሻ በመኪኖች አስጭኖ ይመጣና እዛ የጠወለገ የሞተው የደን ቦታ ላይ ያፈስቷል። አካባቢው በሙሉ ሽታው፣ ሰላማዊ ሰልፍ ወጣ፣ ሽታው አገር አበላሸ ተባለ። በስንተኛው ቀን ስናይ ያቆጠቆጡት ዛፎች ልክ ቅቤ እንደተቀባ
እያቆጠቆጡ ሄዱ እና ያ የምታየው የደን ታሪክ በአዲስ አበባ እንደ ምሳሌነት የተጠቀሰው ተቀዳሚው ሰው እሱ ነው። with all ማናችንም እንዳለን ድካም የሳታቸው ነገሮች ሌሎችም ነገር ቢኖሩ እንዳልከው ነው። ኤሌክትሪክ ምጣዱ ለኔ ነው የተከፈተው እየሰራው ራሴን እንድችል። ስለዚህ ከጓደኛዬ ጋር በግድ እያበላሸው ምጣድ እየፋቅ ምን እያል እንደው ዛሬ በሱ በገፋበት ኖሮ ትንሽ ባለሀብት ቢጤ ሳልሆን አልቀርም ነበር። ኤሌክትሪክ ምጣድ እየሰራው ነው የተማርኩት ከ11 ያክል ጀምሮ ሃይ ስኩል እያለ ጀምሮ 11 12 እና ዩኒቨርሲቲም ይጠብቁኛል። አይ ይምጣ እንዲያዋሸንም ነው መሰለኝ ደግሞ ዩኒቨርሲቲ እየተመላለስኩ እየሰራው ባለብር ነበርኩኝ ያን ጊዜ ለኔ ነው የተከፈተው። በነገራችን ያቺ ቤት ሁለት ታሪክ አላት። አንደኛው ልብስ ስፌት ቤት ሆና ነበር። እንግዲህ ጋሽ ዜናና አባቴ ወዳጅ ስለነበሩ ልብስ ስፌት ሲሰፋ አስታውሳለሁ። ከዛ ግን ሆና ለአካባቢው ወጣት ሁሉ የመዝናኛ ቤት ነበረች። እንግዲህ አላቅም እስከ መጨረሻው ድረስ። የእናንተ እነ ሰለሞን ቤት ፊት ለፊት ነበር አይደል የእናንተ ቤት? የኛ ቤት እነ ሰለሞን ፊት ለፊት ጥግ፣ በቃ ዊንጌት አጥር ጥግ የመጨረሻው ቤት የኛ ነው። የመጨረሻው ጥግ ነው። ኤግዛክትሊ። ይሄኛው እንዳልከው የልብስ ስፌትም ነበረ። at the same time ደግሞ የወጣቶች ክበብም ሆኖ ነበረ እኮ። በኋላ ለወጣቶች ክበብ እኮ ሰጠው አይደል? ጋሽ ዜና ነው የሰጠው። እንዴት ነው የሆነው? በጣም ይገርመኝ ነበር። እሱ እኮ ነው በኋላ ነው ዩኒቨርሲቲ ገባው። እየተመላለስኩም እስከ መጨረሻ ሰራ ነበር። ግን አይድል ሆነ። ከኋላም ማለት ግቢ ውስጥ ሰፋ ያለ እንትንም ነገር ነበረች እንደ ስቶር ምናምን ነገር። አይድል ሲሆን ጊዜ ምን አለ ይሄ አይድል ሆኖ መቀመጥ የለበትም፣ ስለዚህ ለወጣቶች ክበብ ይሰጥ ብሎ ላዮማ ክበብ እንዲሰጥ አደረገ። አይኦማም ደግሞ እኮ ተመራጭ ሆኜ ነበር። አንዱንም ቴሌቪዥን ገዛ ትዝ ይላል አይደል? ቴሌቪዥን ያቺን ከለር ቴሌቪዥን ለማየት ከለር ኔክ 1 ኢንች ኮነች እኮ ትንሽ ያሆንኩ ሳስባት አስኮ ከኮልፌ ከሸጎሌ ከብርጭቆ እኮ ነበር ልጆች እኮ የሚሰበሰቡት። አው ፊልም ቤት I hope ጠቅሰሃዋል ያንን ሂስቶሪካል ታይም። እሱን የዚህ የክበቡን እንዲህ ምናልባት በተዘዋዋሪ ጠቅሼ ሊሆን ይችል ይሆናል እንጂ እንዲህ እንደተጫወት ነው ግን አልሆነም። የሚገርም ነው። እንግዲህ ሰፊ ነው ጌታቸው ታሪክ በጣም ብዙ ነው። ወደ ደራሲያን ማህበር ምናልባት መጽሐፍን እንግዲህ ያነባሉ ሰዎች እንዲያነቡ በዚህ አጋጣሚ ጋብዛለሁ። በሚያዝያ 5 ነው ኦፊሻሊ የሚመረቀው። ስለዚህ ከዛ ከአዟሪዎችም ሆነ ከየመጽሐፍት ቤቱ አግኝቶ ማንበብ ይቻላል። ግን እንዲሁ ትንሽ ቅምሻ እንዲሆን ነው ጌቱን እየጎተጎትኩት ያለሁት። በደራሲያን ማህበር ህይወት ያሳለፍከው ጊዜ ደግሞ ትልቁ የህይወትህ አካል ነውና በደራሲያን ማህበር ውስጥ በመቆየትህ ምንድነው ያበረከትኩት ትላለህ? ደራሲያን ማህበር በተለያየ ዘመን የተለያዩ መሪዎች ነበሩት። ያንተ ዘመን አበርክቶ ምንድነው? እንግዲህ የደራሲያን ማህበር የተፈተንኩበትም ዋጋ የከፈልኩበትም ነው። ያው ታውቃለህ ከአሜሪካን ሀገር ማስተርስ እንደጨረስኩኝ ለፒኤችዲ ፕሮግራም እድል አግኝቼ ነበር። ሌላ ዩኒቨርሲቲ ከተማርኩበት ሪሰርች ወረቀቴን አይተው እድል ሰጠውኝ። ጀምሬ ነበር 8 ወር ተምሬ መስሪያ ቤቴን ፈልጎኝ 75 ዓመት ያከብር ነበር። ለዛም ዝግጅት እኔ ቤተሰብ ማየት አለብኝ ብዬ መጥቼ ነው ሁለተኛ ዩኒቨርሲቲ ውስጥ ለፒኤችዲ ፕሮግራም ጀምሬ ነበር። ግን ለፒኤችዲ ማንደርደሪያ የሚሆኑ ተጨማሪ ኮርሶችን እንደወስድ ስለፈቀዱ የተወሰኑ ኮርሶችን ወስጄ ለረፍት መጥቼ ያለው እነጋሽ ማሞ መምጣቴን ሰምተው ሲሳይ ንጉስ ዋና ጸሐፊ ነበር፣ ጋሽ ማሞ ፕሬዚዳንት ነበሩ። ማሞ ድነ ብዙ አመት ቆዩ ተብሎ ምንድነው እነዚህ ሰዎች ማጉረምረም ሁሉ ነበረ ደግሞ እንትናየ የወቅቱ የፖለቲካ ስርዓትም ፈቃደኛ አልነበረም የሙያ ማህበሮች ፍሎሪሽ እንዲያደርጉ። እንደመጡ የደርግ ደጋፊዎች ምንትስ ብሎ እኔ ነኝ ያስመረጥኳቸው 85 ዓመተ ምህረት እነጋሽ ማሞ ሲመረጡ በነገራችን ላይ አስመራጭ ኮሚቴ ሆኜ
ያኔ በዚህ በብዕር ስሜ ትንሽ ፖፑላር የሆነበት ዘመን ስለነበረ ደራሲያን ማህበር ተጠርቶ እንትን ስል ሊጋደሉ ሁሉ ነበር እኮ እዛ እርስ በርስ ጥሩ ግንኙነት አልነበራቸውም ታላላቆቻችን ደራሲዎችና ስብሰባ ተጠርቶ እንደው መታኮስ ብቻ ሲቀራቸው እዚህ ውስጥ ምን እንሰራለን ብለን ጥቆማ ሲደረግ ተጠቆምኩ ለስራ አስፈጻሚ። ኧረ እኔ አልገባም አልኩ። እማትገባው አባልነትን ስትሰርዝ ነው አሉኝ። በቃ ሰርጃለሁ አባልነት አልኩ። ከዛ አባልነት ከሰረዝክ አሁን አስመራጭ መሆን ትችላለህ ብለው ከደራሲ ገበየሁ ኃየልና ከአቶ አበራ ጀንበሬ ጋራ ሶስታችን አስመረጠ። ከ11 ዓመት በኋላ ከውጭ እንደመጣው አንተ ነዚህ ጦስ ውስጥ የከተትከን አስመርጠህ አሁን ማህበሩ ተዳክሟል ታድኑት እንደሆነ አድኑት ብለው አይ እኮ መልሳለሁ ጋሽ ማሞ ለዚህ ጉዳይ ነው የመጣሁት። አሁን ፒኤችዲ አይደለም 2 ወርም 3 ወርም እንትበል ምክትል እየሰራ ትቆያላችሁ አሉ። አንዳንድ ቅድመ ሁኔታዎችን ሰራና አንሰራራ። እነ ወይዘሮ አምባሳደር ሙሉ ሰለሞን ነበሩ፣ የዛሬው ፕሬዝዳንታችን ነበር፣ አቶ ደረጀ ነበር። እነዚህ የምታውቃቸው ደራሲዎች እንደ አድሆክ ኮሚቴ ያደረግን ጠቅላላ ጉባኤ ጠርተን ስናስመርጥ ያውኛው ላይ ወረወሩት ኳሱን። እኔ ተመላሽ ነኝ ስል አንዷን ባለቤት ነኝ ሶስና አሸናፊ የተመረጠችው ስራ አስፈጻሚ ውስጥ ኧረ እኔ ተመላሽ ነኝ በቃ ምናምን ብለው ገፈታትረው አስገቡኝ። የፒኤችዲ ፕሮግራሚም ተቋረጠ። አረስክና ቆየ በቃ ፒኤችዲ እሱ ሆነ ማለት ነው። ምን ላድርግ እንዴት ልተው? እንደምታውቀው ማህበሩ እንደገና ከሞተበት ማንሰራራት መቻል አለብን። ስለዚህ ወገባችንን ታጥቀን ሳክሪፋይስ እናድርግ ብለን ተማማልን። ለትምህርቱ እንደርስበታለን አለን። ያው እንደምታውቀው ያ በአፍሪካ ደራሲያን ታሪክ እንደው በምሳሌነት ሊጠቀስ የሚችል ውጤት ተገኘ። ያው እንግዲህ ብዙም ህዝቡም ስለሚያውቀው እዚህ ላይ ብዙ መሄድ አያስፈልግም። ከተለያየ ዓለም ክፍል የመጡ ደራሲያን 50ኛ ዓመታችንን ስናከብር በጣም ጥሩ ሲምፖዚየም አደረግን። ኢትዮጵያን እንዲጎበኙ በ6 ቡድኖች ከፍለን ወደ ሲዳሞ የሲዳሞን ቡና እንዲያዩ፣ ወደ ጅማ፣ ወደ ጅግጅጋ፣ ወደ አክሱም፣ ወደ አማራ ምናምን እንትን ብለን ኢትዮጵያን በደንብ የሸጥናት ይመስለኛል። በዚህ አጋጣሚ በነገራችን ላይ በጣም የረዱን ጠቅላይ ሚኒስትር መለስ ዜናዊ በጣም ኢምፕሬስ አድርጓቸው ያው መሬትም ያገኘነው ከዛ በኋላ ነው። እንግዲህ ታሪኩ ብዙ ነው። ያው ወርቃማ ዘመን ነበር ማለት ይቻላል። ግን ጌትሽ ምናልባት አንተ አሁን በተለያየ ዘመን ውስጥ ኖረሃል። በቀዳማዊ ኃይለ ሥላሴን በልጅነትም ቢሆን ታውቃቸዋለህ። ቅድም ለትምህርት ያላቸውን ነገር ነግረኸኛል እና ከዛ በኋላ የመጡት ምንድን ነው የሚባሉት መሪዎች በላቸው ወይም ስርዓቶች ከስነ ጽሁፍ አንጻር ከእውቀት አንጻር ለሀገር ዘላቂ ነገር ከማስቀጠል አንጻር ስታያቸው እንዴት ነው ያንተ ሪፍሌክሽን በዚህ ጉዳይ ላይ ምንድን ነው? እና ለምንስ ነው ያንዱ ከሌላው ጋር የማይያያዘው? ኢትዮጵያ ባለፈው ያገኘችውን ጥሩ ነገር ወደሚቀጥለው ማሻገር የማትችልበት ምክንያት ሁሉ ጊዜ ከስክራች የሚጀመርበት ምክንያት ምንድን ነው? እኔ መቼም ከስነ ጽሁፍ ጋር በተያያዘ ከማደንቃቸው ሰዎች አንዱ ብዙዎች የማይመስላቸው እኔ በቅርብ የማውቃቸው አንዱ ፕሬዝዳንት ግርማ ወልደ ጊዮርጊስ ናቸው። ያው ፕሬዝዳንት ግርማ በቀዳሚው ዘመን የደራሲያን ማህበር ውስጥ ትሬጀረር ነበሩ፣ ገንዘብ ያዥ ነበሩ። ደራሲ ነበሩ ማለት ነው። አዎ አየርና ሰው የሚል ድርሰት ጽፈዋል። በጣም ድርሰት አፍቃሪ ናቸው፣ አንባቢ ናቸው። በየጊዜው እየጠሩኝ በስልጣን ላይ ያሉ ምን መጽሐፍ ተጻፈ ሲገስተና አዳዲስ መጽሐፍ በተለይ ግለ ታሪክ እንደና ታሪኮችን ማንበብ ይወዳሉ። እየጠሩ ደራሲ ማህበር ምን ደረሰ? እኔ ገዙ ብሪሊየንት ሰው አለ እንደው የተለየ የማስታወስ ጸጋ ያላቸው ሰዎች አሉ። በግሌ የምመሰክረው የፕሬዝዳንት ግርማን ያህል
ታሪክ በማስታወስ የሀገራቸውን ገጠመኝ በማስታወስ እስካሁን ድረስ ሰው አላየውም። የዛሬ 40 50 60 70 ዓመት ቆጥን ልጆ ነው ስሙን ሰዓቱን ቦታውን በቀዳማዊ ኃይለ ሥላሴ ዘመን የትኛው ባለስልጣን ምን እንደተደረገ ሲተርኩልህ እኔ ይገርመኛል። እሳቸውን አደንቃለሁ። ብዙም ጊዜ እየጠሩ ማህበሩ ከምን ደረሰ እንደዚህ በርቱ ይላሉ፣ ይጠሩኛል፣ አንዳንድ ፕሮግራም ላይ ያገኛሉ። ሁለተኛ መለስ ዜናዊም ከንባብ ጋራ ያላቸው ትስስር ያው ህዝቡ ያውቃል። እኛም አድል አግኝቶን በቢሮአቸው ባወራን ጊዜ ኤክስትራ ኦርዲነሪ እውቀት ነው ያላቸው። እውነት ለመናገር አንዳንዱን ልንገር አሁን ኮንፌስ ማድረግ ስላለብኝ እንደው እውነቱን መናገር ስላለብኝ የ50ኛ ዓመት በዓላችንና ክብር ቀጠሮ አስያዝን ጠቅላይ ሚኒስትር መለስ ጋር። እንግዲህ በየኮክቴሉ ምናምን ባዩን ቁጥር ይነበባል ይጻፋል ደህና ናቸው ብለው ነው የሚሄዱት። ዝም ብለው አያልፉኝ። ደራሲ ደህና ናቸው መጽሐፍ እንዴት ነው ምናምን ብለው ነው የሚያልፉት። እና የ50ኛ ዓመት ልናከብር ስንል ምክንያቱ ጋና ሄድ ነበር። ጋና ነው የኢትዮጵያ ማን ነው የፓን አፍሪካን ራይተርስ አሶሲዬሽን ያለው ጋና አክራ ነውና እዛ ለስብሰባ ሄጄ ሳይ ጀነራል ሴክሬታሪው የፓዋ የፓን አፍሪካን ራይተርስ አሶሲዬሽን ጀነራል ሴክሬታሪ በስልጣን ላይ የቆየው በዛን ጊዜ 30 ምናምን ዓመት ነው። እስኪሞት ድረስ 40 ምናምን ዓመት ቆይቷል። ይከፋፍለናል። እዛ አይናችን እያየ የእንግሊዝኛ ተናጋሪ፣ የፈረንጅ ተናጋሪ፣ የአረብ ተናጋሪ ሊትሬቸር ይላል። በኋላ ማስተባበር ጀመርኩ። ለምንድነው አንደኛ ፓዋ የራይተርስ አሶሲዬሽኑ የአፍሪካ ስም ይሁን እንጂ ከዩኔስኮ ከምናምን በአፍሪካ ደራሲያን ስም ያገኘው ገንዘብ ኦልሞስት የሀገሪቷ ባጀት ወደ መሆን እኛን አይጠራንም። ስብሰባ ይከፋፍለናል። ገንዘቡና ሪሶርሱን ይጠቀሙበታልና ለምንና ይሄንን የቢሮ ወደ አዲስ አበባ እንወስደውም? አንደኛ ኤዩ ያለው አዲስ አበባ ነው። አዲስ አበባ የናንተ ካፒታል ሲቲ ነው። እዛ ብንሆን ብዙ ጥቅም እናገኛለን። እንሰባሰባለን ምናምን ብዬ ሎቢ አድርጌ አሳምኜ መጽሐፍ ውስጥ በደንብ ታያለኝ ታሪክ። ወደዚህ እንደተመለሱ ብዙዎቹን ልባቸው ማረክ። እውነት ነው እኮ ካፒታል ሲቲያችን ነው። ኤዩም ያለው እዛ ነው። መሪዎቻችንም በየጊዜው የሚሄዱት እዛ ነው። አክሰስም ሊኖረን ይችላል ምናምን አግባባቸው። አፍሪካ ህብረት ውስጥ ሁሉ እንደውም ትልቅ ህንጻ ሰርተን ከዚች እንትን እንወጣለን ምናምን ብዬ ሸነጋዱ ምንም ብዬ አብዛኞቹን ሎቢ አድርጌ ይሻሉና አቶ መለስ ጋር ስንቀርብ ይሄን ታሪክ ነገርኳቸው። ስለዚህ ክቡር ጠቅላይ ሚኒስትር አሁን 50ኛ ዓመት ልናከብር አስበናል። እነዛ ደራሲዎች እንደው ቃላባይ እንዳንሆን መንግስትም ይደግፈን 50ኛ ዓመት እዚህ እናከብራለን ልንል ቀጠሮ አስያዝ። ቀጠሮ ስናሲዝ በሚገርም ሁኔታ በ3ኛው ነው በ4ኛው ቀን ተደወለልኝ። ክቡር ጠቅላይ ሚኒስትሩ ቀጠሮ ሰጥቷቸዋል አለች። ፕሮቶኮል ሹማ አደራ 20 ደቂቃ ነው የሚሰጣቸው። ያን ጊዜ ጤንነታቸው ወደ መጨረሻ ግድም ያው እንደምታውቀው ብዙ ይወራ ነበር። 20 ደቂቃ ነው መልእክታችሁን ቶሎ አድርሱ፣ ያው ትንሽ የሥራ የምን ውጥረት አለባቸው። እሺ አለ። ሄድን በተባለው ቀን ቁጭ አልን። ሳሎን ስንጠብቅ ጨረሱ። ዲፕሎማቶችን አናግረው መጣው እያዋሩ እንደና መጣችሁ አሉና ምን አሉ መሰለኝ፣ እናንተ ደራሲዎች በአጭር ቀን ቀጠሮ የሰጧችሁ እንደው ሁነኛ ችግር ቢኖርባችሁ ነው እንጂ እንደው ሁነኛ ችግር ባይኖር እንደማትፈልጉ እናውቃለሁ አሉ። ክቡር ጠቅላይ ሚኒስትር ችግር ከሌለብን ለምን ስራ እናስፈታውታለን ብለን እየተጫወትን ገባን። እንዳለ ጽፏል መጽሐፉ ላይ፣ እኔም እዚህን በደንብ ጽፌያለሁ። ከዛ ስናወራ ይሄን ታሪክ ስነግራቸው ጋና አክራ ያደረኩትን ሎቢ ይው ደስታቸው መጠን ኤክሰለንት፣ ይሄ ነው የሚፈለገው፣ የዲፕሎማሲ ስራ ነው የሰራችሁት፣ ሪሊ በመንግስታችን ስም እናመሰግናቸዋለን። አንዳንዶች እየመጡ የሚጠይቁት ጥያቄ አንተ ግን የአፍሪካ ደራሲዎችን ሎቢ አድርገህ ይሄ ትልቅ ስራ ነው፣ ቴንኪው ምን ትፈልጋላችሁ አሉ። ብር አልኳቸው።
የምን ብር ሲሉ ሳቁ በጣም። አይ እንዲህ አይነት 50ኛ ዓመት ለማክበር እነሱን ለመጥራት ምናምን አስበናል ስል ያጋጯቸዋል፣ ያላትሟቸዋል፣ ተለጣፊ ምንትስ ይሏቸዋልና ጓደኞችን ላነጋግር አላችሁ። እንደዚህ ይገርማል። ተለጣፊ ምናምን እያሏቸው ያሳብዷቸዋል ነው እንጂ ያሉት በቀላሉ። ስለዚህ መንግስት አይሰጣችሁም። እቺ ፔኒ ነች የጠየቃችሁ፣ ልፈቅድላችሁ ይችላል፣ ግን ግድ የላችሁም። እንደው ከበስተጀርባ እንደ ጓደኞችን ላግባባና እንዲረዷችሁ ላድርግ አሉ። ኦኬ በዚህ እንግዲህ የእሳቸውን ካፓሲቲ ሊነግር ነው ታሪክ ያመጣው። ከዛ ሲፈትኑኝ ይሁን የምራቸውን ይሁን አላውቅም፣ በየመሃድ ናውራና ኦኬ እንግዲህ አንድ ደራሲ አለ እርግጠኛ ነኝ ታውቀዋለህ፣ 3 መጽሐፍ ጽፏል፣ 2ቱን አንብቤዋለሁ፣ 3ኛ መጽሐፍ አውጥቷል አሉ። አሉ መጽሐፉንም አላቅ ደራሲውንም አላቅ ሲያንጠለጥሉኝ ይቀጥሉና በየመሃል ደግሞ ይገርማል የዚህ ነገር ደራሲ እንዲህ መጽሐፍ ጽፏልና እንደው ካለ ባነበው ጥሩ ነው ወይም እንደው ምናም አላቀውም፣ ደራሲው መጽሐፉንም አላቅም። ተመልከት ምን አይነት በቃ አንሳፈፉን ነው ማለት አንሳፈፉን። እኔ ደራሲው የደራሲያን ማህበር የምመራው ኤኒዌይስ የእሳቸው ካፓሲቲ አለ። በዚህ እንግዲህ ደግም ነገር ማውራት ጥሩ አይደለም። ይሄንን አደንቅላቸዋለሁ። በመጨረሻ ባይዘው በጣም ደስ ብሏቸው ያው ቃላቸው ተጠብቆ መሬትም እንዳገኘን ታውቃለህ። ደራሲያን ማህበር ወደ 3000 እንደዚህ ካሬ ሜትር ያው አንደኛ ደረጃ ላይ በብዙ ውጣ ውረድ ተሰጥቶናል። ያንንም ጉባኤ በሚያስደንቅ ሁኔታ በጀት ተገኝቶ ሚሊየንስ ምን የመሰለ ፕሮግራም ተሰርቶ ዛሬም ድረስ አፍሪካውያን የሚተርኩት ነው። ኤኒዌይ የማንበብ ጉዳይ እንዳልኩ ጠቅላይ ሚኒስትር መለስ እኔ ፖለቲካቸው እዛ እኔ አያገባኝም የለሁበትም፣ ግን በዚህ የማደንቃቸው ሰው ናቸው ለማለት ነው። ሜዚንግ ነው። ግን አየህ እንዳልከው ደራሲያን ትልቁ ችግር በኢትዮጵያ ደራሲያን ህይወት ውስጥ መጽሐፋቸው አይነበብም ወይም የድካማቸውን ፍሬ ማግኘት አይችሉም። እንግዲህ እሱ ቢቀር በእዳ እያሳተሙ በከፍተኛ ወጪ እያሳተሙ ህይወታቸው ለጉስቁልና ሁሉ የሚዳረግ ብዙ ሰዎች አሉ፣ ብዙ ደራሲያን አሉና ስለዚህ ይሄን እንመለወጥ የሚቻልበት ሁኔታ አለ። ያንተ አይነት ዲፕሎማሲ ያስፈልጋል፣ ያንተ አይነት አርቲኩሌሽን ያስፈልጋል። የተገኘውን አጋጣሚ ከመሪዎች ጋር ስንገናኝ እኛን የሚመለከት ጉዳይ እንዲነሳ ማድረግ፣ ህግ እንዲወጣ ማድረግ፣ ታክስ እንዲነሳ ማድረግ እና ይሄንን መስራት ይመስለኛል አይደለም የደራሲያን ማህበር ወይም ሊደርሺፕ ላይ ያሉ ሰዎች ገዙ። በህይወት ዘመኔ እንደዚህ ጊዜ አዝኛ አላውቅም። እኔ በመንግስት አይደለም ሁሌ በኢትዮጵያ አዝኛ አላውቅም። የምረቃው ዕለት የማቀርበውን ጽሁፍ ልክልሃለሁ። በኢትዮጵያ እንዳሁን ጊዜ አዝኛ አላውቅም። ለምን መሰለ? ይሄ መጽሐፌ 448 ገጽ ነው። የጌታቸው ታሪክ ብቻ ሳይሆን የሀገር ታሪክ ነው። ብዙ ታሪክ አለበት። ወደፊት በዝርዝር የምናወራው በፐብሊክ ዲፕሎማሲ ላይ ያደረግነውን ግብጽ ሄደን፣ ሱዳን ሄደን፣ ዩጋንዳ ሄደን፣ ጅቡቲ ሄደን በዝርዝር ተጽፏል። ከፕሬዚዳንት አልሲሲ ጋር የተነጋገርናቸው እንደዚህ ሁሉ በፐብሊክ ዲፕሎማሲ። በኢትዮጵያ የማዝንበት አንዱ ምክንያት የዛሬ ዓመት ለምሳሌ መጽሐፍ ሳሳትም 365,000 ብር ሰጡኝ ለትንሽ ኮፒ። ቆይ ግድ የለም እስከዛ ድረስ በደንብ ፖሊሽ ላድርገው እንዲሁም ሀብትም ላሰባስብ ብዬ ጠበቅኩ። ዛሬ 1.56 ሚሊዮን ብር። ለምን ይሄ ሆነ በለኝ። በኢትዮጵያ ያዘንኩበት ምክንያት ልንገር። በ1995 ዓ.ም ልክ የኢትዮጵያ ደራሲያን ማህበር አመራር ስንመጣ መጀመሪያ ያደረግነው ነገር የወቅቱን የገንዘብ ሚኒስትር ሶፊያን አህመድን ቢሮአቸው ሄደን ይሄ ቫት የሚባለው ነገር ከመጽሐፍ ላይ ይነሳ ብለን ብለን ጊዜ ስጡኝ እንደው ጊዜ ስጡኝ ብለው አክብረውን በአጭር ጊዜ ውጤት እናሳያለን ብለው እውነትም በአጭር ጊዜ
ባት ተነሳ እና አብረን መግለጫ ሰጠን። በኢትዮጵያ ደራሲያን ማህበርም መግለጫ ሰጠ፣ እኔም መግለጫ ሰጠው፣ ጓደኞቼም መግለጫ ሰጡ። መንግስትን አመሰገንን። ሳማው ደህና ነበር። አሁን ከአመታት በኋላ በቀደምለት በሁሉም የህትመት ውጤት ላይ ልብ በል፣ አሁን ያሉት ጠቅላይ ሚኒስትር መጽሐፍ ጽፈዋል፣ ያውቁታል ምጡን ጭንቀቱን። ገዙ። ሌላ ምንም አልል። የኢትዮጵያ ደራሲያን ሀዘን ላይ ተቀምጠዋል። ባጭሩ የጽህፈት ጠረጴዛቸው ላይ ሀዘን ላይ ተቀምጠዋል። ልክ እንደሌላው እንትን ታክስ ተጣለ። ስንሄድ እስከ ገንዘብ ሚኒስትሩ ድረስ ደርሰናል። በቃ ለሀገር ልማት ነው አለ። እንግዲህ አሁን ልንገር፣ ለሀገር ልማት ይሁን አይሁን ሌላ ጉዳይ ነው። እኔ ማተሚያ ብራና ሰላም ነው የሰራሁትና ስራዬ ወረቀት ማዘዝ፣ ኬሚካል ማዘዝ ነበረ። ከዩኒቨርሲቲ እንደወጣው አውቀዋለሁ። የዓለም የገበያ ወረቀት፣ የፕሌቱ፣ ኬሚካሉ ምን አውቀዋለሁ። እውነት ለመናገር ብዙ እንግዳ አይደለም። ማተሚያ ቤትም ይንሳዝ ስለኖር የኢትዮጵያ ደራሲያን 1000 2000 አይደል የሚያሳትሙት። አሁን እንደው ከፍ ያለ ከተባለ 3000 አይደል? ያንን ምን ያህል ወረቀት ሊወስድ ይችላሉ? በአመት ውስጥ የሚታተመው 5 6 7 መጽሐፍ ነው። ከዚህ አይበልጥ። እንደው ይብዛ ቢባል 20 መጽሐፍ፣ ለ20 መጽሐፍ ኢትዮጵያ የሚያስፈልጋት ለልብ ወለድ፣ ለግጥም፣ ለግለ ታሪክ ነው። ለትምህርቱ ሌላ ጉዳይ ነው። ቢያንስ 5 ኮንቴነር ወይም 6 ኮንቴነር ወረቀት ነው። ኢትዮጵያ በደራሲዎቿ ላይ ይሄንን መከራጭና ከ5 ኮንቴነር ግብር ምንድነው? እስቲ የት ይገባል ንገረኝ እስቲ። 5 ኮንቴነር ወረቀት በአመት ውስጥ ምን ውስጥ ሊገባ ይችላል? እና በኢትዮጵያ አዝናለሁ። ይሄን መጽሐፍም እያዘንኩ ነው የታተመው በብድር። ያ የመንትዮ ታሪክ እዚህ ሌለ፣ አሁንም እዚህ ላይ ተደግሟል ማለት ነው። በጣም ያሳዝናል። በጣም ዛሬም ድረስ አየህ፣ ፀሐይን ቅድም አንስተናታል። ፀሐይን በእዳ ማሳተሟን ስትናገር ሰምቻለሁ ወይም አንብቤያለሁ። የሆነ ጊዜ ብዙ ሰዎች በእዳ መውጣት የማይችሉበት እዳ ውስጥ ነው የሚኖሩት። እና እንዳልከው እንግዲህ ይሄንን ድምፅ ለማሰማት ነው የኢትዮጵያ ደራሲያን ማህበር ትልቅ ስራ የሰራው፣ በዛን ወቅት ውጤታማ ስራ የሰራው። አላቅም ዛሬ ማን እንዳለ፣ ዛሬ ፎርማሊ ይህንን ጥያቄ ማቅረብ ይቻል እንደሆነ ግን ሎቢ ማድረግ ያለብን ይመስለኛል። ደራሲያኑ መናገር አለባቸው ብዬ አስባለሁኝ ባገኙት መድረክ። አንተ አሁን ዛሬ እንዳልከኝ እኛ ውጭ ብንሆንም ስነ ጽሁፍን በተመለከተ የጋራ ጉዳይ አለን። ዩኒቨርሳል ቲንክ እዚህ ሀገር ያሉ ደራሲዎች እንዴት ትሪት እንደሚደረጉ ይሄ እንኳን መቼም ብዙ ልዩነት አለው። አፍሪካ ውስጥ ሌሎች አፍሪካ ሀገራት ያሉ ደራሲዎች በምን አይነት ሁኔታ እንደሚሰሩ እናውቃለን። እና ኢትዮጵያ ይሄንን ዘርፍ ለምንድን ነው እንደ አክብራ መያዝ ያልቻለችው? ለምንድን ነው የእውቀት ሰዎቿን የጥበብ ሰዎቿን መደገፊያ ዕቃ የተሳናት? ባላት አቅም በተለያየ ዘመን እኮ ብዙ ድጋፍ ተደርጓል። በደርግ ዘመን ለምሳሌ አይ ቲንክ ኪነ ጥበብ እንደውም በጣም ፍሎሪሽ ያደረገው በዛ ዘመን ይመስለኛል ካልተሳሳትኩ። ያውም ሳንሱር እያለ ያውም ያኔ እኮ ሲሳይ ንጉሱ አንዱን መጽሐፍ እስከ 90,000 ኮፒ ነው ያሳተመው በዛን ወቅት። እሱን ያህል ያሳተሙ ደራሲያን ያሉ አይመስለኝም በዚህ ዘመንም። በቃ 3,000 2,000 ኮፒ ነች። ምን ለ100 ምናምን ሚሊዮን ህዝብ እንዴት ትችለዋለህ? አሁን ይሄ መጽሐፍ 2,000 3,000 ብትል የሚገዛ አለ? ንገረኝ እስቲ። ስለዚህ ዳ ገብተህ በዳ ውስጥ ተጠልፈህ ያው ውስጥ የተሸከምከውን ነገር ይዘህ እንዳትሞት ነው። በነገራችን ላይ ሼልፎች ይታዩሃል፣ ገዙ መጽሐፍቶች ይታዩሃል። ታዩኛል። በዝርዝር አላያቸውም ርዕሳቸውን። ይሄስ መጽሐፍ ይታይሃል? ዳይ ኢምፕቲ። ይሄ መጽሐፍ ቶድ ሄንሪ የሚባል ደራሲ ነው የጻፈው። በጣም የማከብረው ማስተር ኮፒ ነው፣ ካገኘህ አንብበው። ይሄ መጽሐፍ ዳኢምፒቲ ነው የሚለው። ምን ማለት ነው ዳኢምፒቲ ማለት? ያለህን አራክፈሙት፣ በቃ አራክፈሙት። ዝናም ይሁን ሀብትም ይሁን ክብርም ይሁን እባክህ ይዘህ ወደ መቃብር አትውረድ። ኢምና በቀልም ይዘህ ወደ መቃብር ወርደ በሰላም የተኙትን ትረብሻለህ። ለመልካምነት ኖረህ ሙት። ዳኢምፒቲ በቃ ባዶን አራክፈሙት። የኔ ፕሪንሲፕል ይሄ ነው።
የኢትዮጵያ ደራሲያን ፕሪንሲፕል እንደው ባዶአችንን እንሙት ብለን ነው የምንሰቃየው እንጂ ኢትዮጵያ ለደራሲዎቿ ምን ግዴ ከሆነች ቆይት ያልከውን ነገር በነገራችን ላይ በእኔ ራሴ ጥናት ሰርቻለሁ 2-3 ጥናት ሰርቼ አቅርቤያለሁ ጋዜጣዊ መግለጫ ሰጠናል በየመድረኩ ተጫዋቹናል አሁንም ቅዳሜ ባልኩ በመተከታተለው ቤስ ላይ የመማፀን ያህል በየመድረኩ አድርገናል ኢትዮጵያ ግዴላት እኛ ግን ያው ዳኢምፒቲ አይደል የሚለው ያለንን አራክፈን ምንም ነገር ቅርስም ምንም ለትውልድ አራክፈን እንሞታለን ያን ጊዜ ኢትዮጵያን እንሞግታታለን ይሄ ነው በጣም ነው ማዝነው ይሄ ቢተር ስዊት የሆነ ነገር ነው እንዳልከው በድህነት ከሌለህ ላይ እውቀት መስጠት ጥበብ መስጠት ሳይንስ ያለህን ተበድረ ከሌለ ላይ ተበድረ ማሳተም ይሄ በጣም ትልቅ በደል ነው አይ ሆፕ ይሰሙናል ብዬ ተስፋ አደርጋለሁኝ ለማንኛውም እነዚህን በእዳ ያሳተምካቸው መጽሐፍት እንዴት ነው ለገበያ የምታቀርባቸው ሚያዝያ 5 ይመረቃል በምን መንገድ ነው ሽያጩ የሚካሄደው ምረቃው የሚካሄደው ውጭ ሀገር ያሉ ሰዎችስ በምን መንገድ ነው ስራዎችን ማግኘት የሚችሉት እንግዲህ መቼም እውነቱን ለመናገር በኢትዮጵያ ያሉትን የዋናውን ሜንስትሪም ሚዲያዎችንም ሆነ ሶሻል ሚዲያዎችን በጣም አመሰግናለሁ እንደው ካልተሳሳትኩ በስተቀር እንደው ከሌላው ትንሽ ገነን ያለ መረባረብ እያደረጉ ነው ማላቃቸውም ሰዎች ሚዲያዎችን በሰልፍ ነው አሁን እየተጠበቁኝ ያሉት እስካሁን ለ4-5 ሰጥቻለሁ በጣም በጉጉት እየተጠበቀ ነው አይ ቲንክ ደግሞ አንድ ጠቃሚ ነገር ያገኛሉ ብዬ አስባለሁ ሚያዝያ 5 ሲመረቅ እዚህ ላይ ያለው ዋጋ 800 ብር ነው ግን እንደው 1000 ብር የመመረቂያ አትሊስት ብለን 1000 ብር አንዳንዶች የሰሙ ሰዎች ቀድመው እየከፈሉ ነው ፎር ኢንፎርሜሽን አሁን ካንተ ጋር ስንደዋወል ወደ ቤት እየመጣው ያለ አንድ ሰው እኔ አሁን ወደ ውጭ ልበር ነው እና እባክህ እንደው አውሮፕላን ላይ ያነበብኩ እንዲሄድ አምጣልኝ ብሎ አንድ ቤሱን ላደርስ ሄጄ ነበርና መጽሐፍ ለሰውም ገዝቼ ሰጣለሁ 1-6 ስጠኝ አለ እሱን ይዤ ሄድኩኝ ያው እዚህ ተቀምጧል ለማስረጃ ይዤ ሴት ለጊዜው አንዱን ብቻ ስጠኝ አለ ምናልባት ድጎማ ሊሆን ይችላል 50,000 ብር ቼክ ጽፍልሃለሁ እንደዚህ አይነት ሰዎች አሉ አንድ የኔ ስታፍ አሜሪካን ሀገር የሚኖረው በፊት የኔ ስራ ባልደረባ የነበረ በቃ ይገባዋል ይሄ ነገር እንደውችን ያህል ነገር እንደዚህ መሆን ነበረበት ስለነዚህ መልካም ሰዎች እናመሰግን ይገም ኢትዮጵያ ለደራሲዎቿ እንዲህ ማድረግ ነበረባት ሪሊ ከኢትዮጵያ ልጆቿ ከደራሲዎች ምን ነገር ትጠቀማለች በገንዘብ ዕውቀታችን አይሻልም ያለንን ዳኢምፒቲ ብለን ብንሞት አይሻልም አሁን ቀረጥ ለምን እንደሆነም አላቅም ደራርበው ለምባና ለሐዘን ይዳረገን ምን ሊጠቀም እንደሆነ እኔ አላቅም ኤኒዌይስ ጌትዬ እኛ እናነባለን ይሄ ቫልዩብል ነው ማዕድን የሆነ መጽሐፍ ነው ብዙ ትውልድን የሚያገናኝ ብዙ ቫልዩዎችን የሚያስተሳስር መጽሐፍ ነው የጻፍከው በህይወት ኖረ የህይወት ታሪክን ግለ ታሪክን ጽፈ ማለፍ ትልቅ መታደልም ነው እና I'm so proud ይሄንን የሚከታተሉ በውጭ ሀገርም ያሉ ሀገር ቤትም ያሉ ዊንጌት ደግሞ አብሮ አደግ ማህበር ደግሞ አለን እና እነሱም በኔትወርክ እያንዳንዱ ቢያንስ የማህበራችን አባላት የቻለ አንድ ያልቻለ ከአንድ በላይ ገዝቶ ለወዳጅ ለዘመድ በመስጠት የራሳችንን ታሪክ የራሳችን ማድረግ አለብን ማስቀረት አለብን የእያንዳንዳችን ታሪክ ስለሆነ ማለት ነው አይ ሆፕ መልእክቱን ያገኙታል ጌትዬ ድጋሚ እንገናኛለን ካነበብን በኋላ ደግሞ ክሪቲካሊ ደግሞ ተመልሰን መጫወታችን አይቀርም አሁን ግን እንቅልፍን ሰውተህ ጊዜን ሰውተህ አብረኸኝ ስለቆየህ በጣም አድርጌ አመሰግናለሁ አዲስ ቅኝት አድማጮች ተመልካቾች ስም እግዚአብሔር ይስጥልኝ ምናልባት መልእክት ካለ የመጨረሻ መልእክት ካለ አንድ እድል እሰጣለሁ አመሰግናለሁ ገዙ አንተን በዚህ
እኔ አሁን ገዙ የሚታየኝ ትንሽ የጋሽ መኮንን ልጅ ሰፈር ውስጥ ወዲያ ወዲህ የሚሮጠው ገዙ ለሰፈራችን ድምቀት ነበር። አሁን ደግሜ ማለት ፈልጋለሁ። እውነት ለመናገር እንደ ወጣትም እንዳላደቅ ቀደም ብዬ ተናግሬያለሁ። ይሄ ትልቅ ምስክርነት ነው። አመሰግናለሁ ለዚህ ስለበቃ ይህንን ትልቅ ኃላፊነት ስለወሰድክም ካናዳ ያሉ ወገኖችንም ሰላምና ጤና ይስጥልን። ከመጣው ሞገድ እንግዲህ ተጠብቅልላለሁ። እንኬዝ በዲኤችኤልም ቢሆን እንደዚህ መላክ የሚቻል ነገር ካለ በአንተ በኩል ኮሚኒኬት ያደርጉና በዲኤችኤልም እንደዚህም ለመላክ አሜሪካ ላሉት እንደዛ እያሰብኩ ነውና እያነጋገርኩ ነው ዲኤችኤልን። እናንተም ጋር እንደዛ ማድረግ የሚቻል ይመስለኛል። ብታነቡ ደስ ይለኛል። የኢትዮጵያ ደራሲ እኔ 5 ኮፒ በአዲስ ቅኝት አድማጮች ስም 5 ኮፒ ገዛለሁኝ። ከዛ ሌሎች ወዳጆቻችንም ደግሞ ይገዛሉ። እዚህ ላሉ ሬዲዮናችንን ለሚያደምጡ ሰዎች እንሸልማለን። ሆፕፉሊ ብዙ ወዳጆች ይኖረዋል እዚህም ሀገር ብዬ አስባለሁ። የሚሰማው ሁሉ ማንበብ የሚወድ ሁሉ ይሄንን ታሪካዊ መጽሐፍ እንዲያነብ በድጋሚ ጋብዛለሁ። ካነበብን በኋላ ደግሞ ተመልሰን ድጋሚ እንጨዋወታለን። ጌትዬ እግዚአብሔር ያክብርልኝ ማለት ወዳለሁ። እግዚአብሔር ይስጥልን። አዲስ ቅኝት አድማጮችም አንተንም ባለቤትንም ሶሲን እጅግ በጣም አከብራለሁ። ደስ ብሎኛል በዚህ አይነት ማየት አንተም በመቻሌ። በሚቀጥለው በቴሌቪዥን እንደምንገናኝ ተስፋ አደርጋለሁ። ቴሌቪዥንም ጀምረ ደግሞ በዓለም አቀፍ ተጽዕኖ ፈጣሪ እንደምትሆን ተስፋ አደርጋለሁ። በርታ፣ እግዚአብሔር ይርዳ። አሜን አሜን ጌትዬ።